ይህን ሁላ ስላደረገ ለጌታ ክብር ምስጋና ይግባው። እኔን የቀየረ ወደ መልካም ያመጣ ጌታ ሌሎቻችሁንም በጥሩ በመልካም ነገር እንዲጠራችሁ ጸሎቴን አደርጋለሁ። በቲክቶክ ማህበራዊ ትስስር ገጽ ላይ በአወዛጋቢ ድርጊቶቹ የሚታወቀው ዮኒ ማኛ ወይንም ዮናስ ሙሉነህ ብዙ ታዋቂ ዘማሪዎችና አገልጋዮች በሚገኙበት የውሃ ጥምቀቱን የሚወስድበትን ያልተጠበቀ ቀን ይፋ አድርጓል። ይህንንም ጉዳይ በትኩረት እየተከታተሉት በሚገኙ በርካታ ወንጌላውያን አማኞች ዘንድ ግን የተለያዩ ቅሬታዎች እየተነሱበት ይገኛሉ። ሁላችንም እንደምናስታውሰው ዮናስ ሙሉነህ ከ100 ሺህ በላይ የሚሆኑ ሰዎች በቀጥታ ስርጭት እየተከታተሉት በነብይት ብርቱካን አማካኝነት ጌታ ኢየሱስ ክርስቶስን እጆቹን በማንሳትና በመንበርከክ እንደ ግል አዳኙ አድርጎ እንደተቀበለ ሁላችንም የምናስታውሰው የቅርብ ጊዜ ትዝታ ነው። ነገር ግን ጥቂት የማይባሉ ሰዎች የመጽሐፍ ቅዱስን ትምህርት በአግባቡ መቼ ተምሮ ነው በዚህ ፍጥነት የውሃ ጥምቀት የሚወስደው በማለት ሀሳባቸውን እየሰጡ ሲገኙ ጨምረውም ማህበራዊ ሚዲያው ላይ ጌታን ለማገልገል ማሰቡን በተናገረ ወቅትም ዮኒ በጣም ፈጠንክ፣ ለሁሉም ነገር እንደነ ጥበብ ወርቅዬና መሰል አገልጋዮች ተረጋግተ ሁሉንም ነገር በጊዜው ማድረጉ ጥሩ ነው በማለት አስተያየታቸውን ሲያስቀምጡለት ተመልክተናል። በተቃራኒው ሌሎች ደግሞ ዋናው ጌታን ወደ ልቡ አምኖ ማስገባቱ ነው፣ ያመነውንም ነገር በግልጽ መመስከሩ ምንም ችግር የለውም በማለት እየተናገሩ ይገኛሉ። ስለዚህ ይህ ጉዳይ ሰፊ ሽፋን በማግኘት መነጋገርነቱ የቀጠለ ሲሆን ከዚህ ሁሉ ነገር በኋላ ዮኒ ማኛ በራሱ ቲክቶክ ላይ በመምጣት ስለዚህ ጉዳይ በቪዲዮ ላይ ምላሽ በመስጠት የጥምቀቱን ቀን ይፋ አድርጓል። እኛም ያስተላለፈውን መልእክት በቪዲዮ ይዘንላችሁ መተናል። መልእክቱን ተከታትለን እንመለስ። ሰላም ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ ጁን 29 የኔ የውሃ ጥምቀት ማድረግበት ነው። እግዚአብሔር ክብሩን ይውሰድ። ጌታ ይባረክ። እዚህ ላይ የሚገኙ ዘማሪ ፍሬህይወት፣ ፓስተር ተስፋ፣ ነቢት ብርቱካን የምንወደው ሁልጊዜ በመዝሙሩ ብዙ ጊዜ የተባረክን ዳጊ ጥላሁን እና ሌሎችም መልካም የተባሉ ሰዎች ይመጣሉ። ዮኒ ቬጋስ በክብር እንግድነት፣ እነ ፍራኦል ኢቲቻ፣ እነ መኩ ወንድሞቼ፣ እነ ተሙሻ፣ እነ ወንጌላዊ ኃይል ዮሐንስ፣ እነ ሙሌ ወንድሜ፣ እነ ሙለር፣ ሌሎችም ወንድምና እህቶቼ እዛ ላይ ስለሚገኙ ጁን 29 እዚህ ላይ አድራሻው አለ። እዛ በመምጣት እንገናኛለን ከ5 PM ጀምሮ እዛ ተገናኝተን ቅዱስ የሆነ ጊዜን እናሳልፋለን። ጌታ ክብሩን ይውሰድ። ኮፒ ሼር በማድረግ ለብዙዎቹ ዴንቨር ኤሪያ ለሚገኙና ከዛ አጠገብ ላሉ ወንድምና እህቶቻችን ይሄን መልእክት አስተላልፋችሁ ሰላማችሁ ይብዛ። ይሄን ሁላ ስላደረገ ለጌታ ክብር ምስጋና ይግባው። እኔን የቀየረ ወደ መልካም ያመጣ ጌታ ሌሎቻችሁንም በጥሩ በመልካም ነገር እንዲጠራችሁ ጸሎቴን አደርጋለሁ። ሰላማችሁ ይብዛ። መልካም ጊዜ። በቪዲዮ ላይ እንደተመለከታችሁት እንግዲህ ዮኒ ማኛ በፈረንጆቹ አቆጣጠር ጁን 29 2025 ዓ.ም ብዙ ዘማሪዎችና ታዋቂ ሰዎች እንዲሁም አገልጋዮች በሚገኙበት የውሃ ጥምቀት እንደሚወስድ ይፋ አድርጓል። ይህም ጉዳይ በማህበራዊ ድረገጽ ላይ ከተላለፈ በኋላ ብዙ ሰዎች አስተያየታቸውን እየሰጡ ይገኛሉ። በእግዚአብሔር መንግስት ውስጥ ትልቁ ደስታ የሰዎች መዳን ነውና በልቡ አምኖ በአፉ መስክሮ አሁን ደግሞ መጽሐፍ ቅዱስ እንደሚናገረው ያመነ የተጠመቀ ይድናል፣ ያላመነ ግን አይድንም እንደሚል ያመነውን በምልክት ሊያጸና በብዙ ደስታ ተሞልቶ ሲናገር ተመልክታችሁታል። እግዚአብሔር ምን አይነት የፍቅር አምላክ እንደሆነና ወንጌል አይረባም፣ ለምንም ነገር አይበቁም የተባሉትን ልባቸው ደንዳና እንደሆነ የምናስባቸውን ሰዎች መለወጥ እንደሚችል ከዮኒ ህይወት በእርግጥ መማር እንችላለን። ዮኒ በዚህ ብቻ ግን አላበቃም። እግዚአብሔር እየረዳው የገባውን የክርስቶስን እውነት ቲክቶክ የሚባለውን ማህበራዊ ድረገጽ በመጠቀም መልእክቱን በብዙ አቅጣጫ እያስተላለፈ ይገኛል። ከዚህም አገልግሎት ጋር በመተባበር በወንጌላውያን አማኞች ዘንድ እውቅናና ትልቅ ስፍራ የሚሰጣቸው ትላልቅ ሰዎች በእርሱ ሚዲያ እየተጋበዙ ወንጌልን በግልጽ እየተናገሩ ይገኛሉ። በወንድማችን ዮኒ አማካኝነትም ጌታ እግዚአብሔር የልጁን ወንጌል
እንዲነገርለት እያደረገ በመሆኑ በርካታ ሰዎች ስለ ዮኒ ማኛ እግዚአብሔርን እያመሰገኑና እየጸለዩለት እንደሚገኙ ተናግረዋል። እንደ ዮኒም በአወዛጋቢ ድርጊቷ የምትታወቀው ጂጂ ኪያ የክርስቶስን ወንጌል ከተሰበከላቸው ሰዎች መካከል አንዷ ሆናለች። እግዚአብሔር እርሷንም በቅርብ ጊዜ ጌታ እንደ ዮኒ ማኛ ልቧን ነክቷትና ለውጧት ወደዚህ የፍቅር አምላክ እንደምትመጣ ጸሎታችንም ምኞታችንም ነው። በዚህ አጋጣሚም እንደ አንድ የክርስቲያን ሚዲያ ዮኒ ማኛን የረዳ እግዚአብሔር ገና ምድሪቷን በወንጌል እንደምትወረስ እርግጠኞች ነንና ሁላችንም ይህንን የእግዚአብሔር መንግስት እንዲሰፋና ብዙዎች ወደ ጌታ እንዲፈልሱ ሁላችንም እግዚአብሔር ባስቀመጠን ስፍራ ባለንበት ቦታ ሁሉ በትምህርት ቤት ሆነ በስራ ቦታ በየትኛውም ስፍራ ይህንን ወንጌል መናገራችንን እንዳናቆም በማለት በዛሬው ፕሮግራማችን እንግዲህ ዮናስ ሙሉነህ ወይንም በሙሉ ስሙ ዮኒ ማኛ ጌታን ከተቀበለ በኋላ አሁን ደግሞ የውሃ ጥምቀት የሚወስድበትን ቀን ይፋ ማድረጉን ተከትሎ ወደ እናንተ ያቀረብንበት አጠር ያለ ፕሮግራም ይህንን ውድ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ቻናል እንግዲህ በመንፈሳዊ ዘርፍ ውስጥ እናንተን ያንጻሉ፣ ያስተምራሉ፣ ያበረታሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ክስተቶችን፣ መልእክቶችን እንዲሁም የተለያዩ ትምህርቶችን ወደ እናንተው የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ6000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን ስላበረታችሁንና እያገዛችሁን ስለሆነ ምስጋናችንን እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁ የምንለቃቸው የተለያዩ መንፈሳዊ ፕሮግራም በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ እና የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርስልን ልታደርጉልን ትችላላችሁ እያልን ወደ እናንተው በምናቀርበው ልዩ ልዩ የመንፈሳዊ ፕሮግራሞቻችን ላይ የእናንተን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘን በሐሳብ ሳጥን መስጫው ቦታው ላይ ሐሳብና አስተያየታችሁን በቅንነት ብታስቀምጡልን እናንተም እኛም በቅንነት የምንመልስ መሆናችንን ለመግለጽ እንወዳለን። ውድ የረቡኒ ሾው የዩቲዩብ ቻናል ቤተሰቦቻችን የዛሬው ፕሮግራማችን እንግዲህ ይህንን ይመስል ነበረ። በሚቀጥለው ፕሮግራማችን ደግሞ እናንተን ይጠቅማሉ፣ ለእናንተ ይበጃሉ ብለን በምናስባቸው ሌሎች ልዩ ልዩና አስደናቂ የሚያነጹ የሚያበረቱ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን በዚሁ እንቋጫለን። ሰላም፣ ጤና፣ ፍቅር በያላችሁበት እየተመኘንላችሁ ጌታ ኢየሱስ ክርስቶስ ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።